ሰበር መረጃ ትራምፕ አሜሪካን የባህር ላይ ወንበዴ ሲሉ ጠርተዋል። መርከቦችን እየቀማን ነዳጅና ንብረት እየወሰድን ነው፣ ይህም ትርፋማ ንግድ ነው ሲሉ በይፋ ተናግረዋል። በሌላ በኩል ኢራን አሜሪካ ለውልና ስምምነት ታማኝ አይደለችም በማለት ጦርነቱ በቅርቡ ዳግም ሊቀሰቀስ እንደሚችል አስጠንቅቃለች። የነዳጅ ዋጋ ንረት የአሜሪካን አየር መንገዶች እያከሰረ ባለበት በዚህ ወቅት በሆርሙዝ ሰርጥና በኢራን ወደቦች ዙሪያ ያለው ፍጥጫ ዓለምን ለከፋ አደጋ ዳርጓታል። የትራምፕን የወንበዴነት ንግግርና አዲሱን የጦርነት ስጋት ጨምሮ ሰበር መረጃዎችን በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ዓለም አቀፍ ዲፕሎማሲን ወደ ጎን በመተው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የባህር ላይ እንቅስቃሴ ከባህር ላይ ወንበዴነት ጋር በማነጻጸር አዲስና አስደናቂ የታሪክ ምዕራፍ ከፍተዋል። በፍሎሪዳው ንግግራቸው ላይ ትራምፕ እንደተናገሩት አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ዝም ብሎ ወታደራዊ ዘመቻ ሳይሆን እጅግ ትርፋማ ቢዝነስ ነው። በመርከቦቹ ላይ እናርፋለን፣ እንቆጣጠራቸዋለን፣ ከዚያም የጫኑትን ነዳጅና ንብረት እንወስዳለን ሲሉ ለደጋፊዎቻቸው በኩራት ገልጸዋል። እኛ ልክ እንደ ወንበዴዎች ነን፣ ግን ደግሞ እየቀለድን አይደለም ያሉት ትራምፕ አሜሪካ ከዚህ ቀደም ታይቶ በማይታወቅ መልኩ ኃይልን በመጠቀም የሌላ ሀገርን ንብረት እየቀማች መሆኑን በይፋ አምነዋል። ይህ በትራምፕ ትርፋማ የተባለው ተግባር በተግባር ሲተረጎም ምን ይመስላል? የአሜሪካ ማዕከላዊ እዝ እስካሁን 45 የሚደርሱ መርከቦችን የእገዳው ሰለባ ማድረጉን አረጋግጧል። እነዚህ መርከቦች ከኢራን ወደቦች ሲወጡ ወይም ወደዚያ ሲያቀኑ በኃይል እንዲቆሙና ጭነታቸው እንዲወረስ እየተደረገ ነው። የፔንታጎን ኃላፊ ፒት ሄግሴዝ ይህ እርምጃ አስፈላጊው ጊዜ እስኪፈጅ ድረስ እንደሚቀጥል ሲገልጹ፣ ጀነራል ዳንኬን ደግሞ እገዳው የየትኛውንም ሀገር መርከብ እንደሚመለከት አስታውቀዋል። ይህ ማለት አሜሪካ የዓለም አቀፍ የባህር ላይ ንግድ ሕግን በመጣስ የራሷን የባህር ላይ ቀረጥ እያስከፈለች ትገኛለች። የትራምፕ ንግግር በዋሽንግተን የሕግ ባለሙያዎች ዘንድ ከፍተኛ ድንጋጤን ፈጥሯል። አንድ ፕሬዝዳንት የሀገሩን ጦር ወንበዴ ብሎ መጥራቱ አሜሪካን በዓለም አቀፍ ፍርድ ቤት ለከባድ ክስ ሊዳርጋት ይችላል የሚል ስጋት አለ። ይሁን እንጂ ለትራምፕ ጦርነት የፖለቲካ ግብ ብቻ ሳይሆን የገቢ ምንጭም ጭምር ነው። በኢራን ላይ የሚደረገው ጥቃት የታለመውን ወታደራዊ ድል ባያመጣም መርከቦችን በመቀማትና ነዳጅ በመሸጥ የሚገኘው ትርፍ ግን ለአስተዳደሩ አዲስ የገቢ መስመር ሆኗል። ይህ ወንበዴነት ግን ዓለምን ለከፋ የኃይል አጠቃቀም አደጋ እያጋለጠ መሆኑን ተንታኞች ይናገራሉ። በመካከለኛው ምስራቅ ለሳምንታት የቆየው አንጻራዊ ሰላም አሁን በአደገኛ ሁኔታ ላይ ይገኛል። የኢራን የታጠቁ ኃይሎች በሰጡት መግለጫ በአሜሪካና በእስራኤል የተከፈተው ጦርነት ዳግም ሊቀሰቀስ የሚችልበት እድል እጅግ ከፍተኛ መሆኑን አስታውቀዋል። ኢራን ለዚህ እንደ ምክንያት ያቀረበችው አሜሪካ ለማንኛውም አይነት ስምምነቶችም ሆኑ ውሎች ታማኝ አለመሆኗን የሚያሳዩ ማስረጃዎች አሉን የሚል ነው። የኢራን ወታደራዊ ዋና መስሪያ ቤት ምክትል መሐመድ ጃፋር አሲድ እንደገለጹት የአሜሪካ ባለስልጣናት መግለጫዎች በዋነኛነት በሚዲያ ላይ ያተኮሩ ድራማዎች ናቸው። እነዚህ መግለጫዎች ሁለት ዋና ግቦች አሏቸው። አንደኛው የዓለም አቀፍ የነዳጅ ዋጋ እንዳይወርድ ለመከላከል ሲሆን፣ ሁለተኛው ደግሞ አሜሪካ ራሷን ከፈጠረችው ምስቅልቅል ውስጥ ለመውጣት የምታደርገው ጥረት ነው ሲሉ አሳዲ ተችተዋል። ኢራን አክላም የአሜሪካ የታጠቁ ኃይሎች ለማንኛውም አዲስ ሞኝነት ወይም ጀብደኝነት ሙሉ በሙሉ ዝግጁ ናቸው ስትል ቀይ መስመር አስምራለች። በፓኪስታን አደራዳሪነት ከሚያዝያ 8 ጀምሮ ተፈጽሞ የነበረው የተኩስ አቁም ስምምነት አሁን በታላቅ ስጋት ላይ ወድቋል። ኢራን ጦርነቱን ለማቆም አዲስ ሀሳብ ብታቀርብም ፕሬዝዳንት ትራምፕ ግን በጥያቄዎቹ አልረካውም በማለት ውድቅ አድርገውታል። ይህ የዲፕሎማሲ መዘጋት ሁለቱንም ወገኖች ወደ ቀጥተኛ ወታደራዊ ፍጥጫ ዳግም ሊመልሳት እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ጦርነቱ ከተጀመረ ከሁለት ወራት በላይ ቢቆጠርም ፕሬዝዳንት ዶናልድ ትራምፕ ወታደራዊም ሆነ ዲፕሎማሲያዊ ድል ማግኘት አልቻሉም። ይባስ ብሎም አሁን ያለው ፍጥጫ ያለ ገደብ የመቀጠሉ ስጋት ትራምፕ ጦርነቱን ከመጀመራቸው በፊት ከነበሩበት ሁኔታ በባሰ አደጋ ውስጥ እንዲወድቁ እያደረጋቸው ይገኛል። በሁለቱ ወገኖች መካከል ያለው ልዩነት ሰፊ በመሆኑ
እንደሆኑና ሁለቱም ወገኖች እኛንን አሸናፊ በሚል ግትር አቋም ላይ በመሆናቸው ግጭቱን በሰላም ለመቋጨት የሚያስችል ግልጽ መንገድ አይታይም። የትራምፕ አስተዳደር በኢራን ላይ የሰነዘረው ጥቃት የኢራንን ወታደራዊ አቅም ቢቀንስም ትራምፕ መጀመሪያ ላይ ያስቀመጧቸውን ግቦች ግን ማሳካት አልቻሉም። የኢራንን ስርዓት ከመቀየር ጀምሮ የኒውክሌር መንገዷን እስከ መዝጋት ድረስ የነበሩት ዓላማዎች አሁንም ሳይፈጸሙ ቀርተዋል። ይህ አለመረጋጋት ደግሞ በትራምፕ የህዝብ ተወዳጅነት ላይ ከፍተኛ ቅናሽ እያስከተለ ሲሆን በመጪው ህዳር ለሚካሄደው የኮንግረስ አጋማሽ ምርጫ ለሪፐብሊካን እጩዎች ስጋት ሆኗል። የጦርነቱ ኪሳራ በጦር ሜዳ ብቻ የተወሰነ አይደለም። የዓለም ኢኮኖሚም ከፍተኛ ጉዳት እየደረሰበት ይገኛል። በተለይ በአሜሪካ የነዳጅ ዋጋ በእጅጉ መናሩ በትራምፕ አስተዳደር ላይ ጫና ፈጥሯል። የነዳጅ ዋጋ መጨመር ያስከተለው ኢኮኖሚ ቀውስ ላብነትም እንደ ስፕሪት ኤርላይንስ ያሉ የአሜሪካ አነስተኛ ዋጋ ያላቸው አየር መንገዶች ስራቸውን እንዲያቆሙ አስገድዷል። ይህ ሁኔታ ትራምፕ ዓለምን ደህንነቱ ያልተጠበቀ ቦታ አድርገዋል በሚል የታሪክ ጠባሳ እንዲያርፍባቸው ሊያደርግ እንደሚችል ተንታኞች ይናገራሉ። በዋሽንግተንና በቴህራን መካከል ያለው የዲፕሎማሲ መንገድ አሁንም በከባድ መዘጋት ውስጥ ይገኛል። ሁለቱ ሀገራት ለሰላም ድርድር ያቀረቧቸው ቅድመ ሁኔታዎችና ፍላጎቶች እጅግ የተራራቁ በመሆናቸው ግጭቱን በሰላማዊ መንገድ የመፍታት እድሉ እየመነመነ መጥቷል። በዶሃ የጥናት ተቋም የሚዲያ ፕሮፌሰር የሆኑት መሐመድ ኤልማስሪ እንደገለጹት ኢራን 10 ጥያቄዎችን የያዘ ዝርዝር ስታቀርብ አሜሪካ በበኩሏ 15 ነጥቦችን የያዘ የፍላጎት ዝርዝር አቅርባለች። እነዚህን ሁለት ዝርዝሮች ጎን ለጎን ሲያነጻጽሯቸው ሁለት ወገኖች ምን ያህል የተራራቁ እንደሆኑ በግልጽ ይታያል። የፍጥጫው ዋነኛ ማዕከል የድርድሩ ቅድመ ተከተል ነው። ኢራን ባቀረበችው አዲስ ሐሳብ ስለ ኒውክሌር ፕሮግራሟ የሚደረገው ውይይት ለበኋላ እንዲቆይና መጀመሪያ የሆርሙዝ ሰርጥ እንዲከፈት እንዲሁም የአሜሪካ የባህር ላይ እገዳ እንዲነሳ ትፈልጋለች። ቴህራን ይህንን የምታደርገው ለድርድር አመቺ ሁኔታ ለመፍጠር ነው ብትልም ፕሬዝዳንት ትራምፕ ግን ይህንን ሐሳብ ሙሉ በሙሉ ውድቅ አድርገውታል። ትራምፕ የኒውክሌር ጉዳይ ከድርድሩ መጀመሪያ ጀምሮ እንዲታይ የሚፈልጉ ሲሆን እስካሁን በቀረቡት የኢራን የሰላም ሐሳቦች እንዳልረኩ ገልጸዋል። ሌላው የድርድሩ መዘጋት ምክንያት የአሜሪካ አስተዳደር ያለው ተሳሳተ ግንዛቤ ነው ተብሏል። ትራምፕና አማካሪዎቻቸው ኢራን የነዳጅ ክምችት ቀውስ ውስጥ ልትወድቅ ነው ብለው ያምናሉ። ትንሽ ግፊት ብንጨምርባት ኢራን በማንኛውም ቀን እጅ ትሰጣለች የሚል እምነት ቢኖራቸውም ተንታኞች ግን ኢራን ለተወሰነ ጊዜ ሊያቆይ የሚችል የራሷ የሆኑ ስልታዊ መፍትሄዎች እንዳሏት ይናገራሉ። ይህ የትራምፕ እጅ ትሰጣለች የሚል የተሳሳተ ንባብ ድርድሩ እንዲጓተትና ጦርነቱ እንዲቀጥል ምክንያት ሆኗል። በአሜሪካና በኢራን መካከል ያለው ቀጥተኛ ፍጥጫ አሁን መላውን የመካከለኛው ምስራቅ ቀጠና እያናወጠ ይገኛል። ግጭቱ ከቴህራንና ዋሽንግተን አልፎ ወደ ጎረቤት ሀገራት እየተሰራጨ ሲሆን በሊባኖስ በየመንና በባህረ ሰላጤው ሀገራት የታዩት አዳዲስ ክስተቶች ጦርነቱ ክልላዊ ይዘት እየያዘ መሆኑን ያረጋግጣሉ። በደቡባዊ ሊባኖስ የእስራኤል አየር ጥቃቶች በከፍተኛ ሁኔታ ጨምረዋል። በናባቲ ግዛት ሹኪን በተባለች ከተማ ላይ በተፈጸመ ጥቃት ቢያንስ 3 ሰዎች ሲገደሉ የዛሬው የሟቾች ቁጥር ቢያንስ 10 ደርሷል። ሂዝቦላህ በበኩሉ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲሉ በመክሰስ በቢያዳ ከተማ በሚገኝ አንድ ቤት ውስጥ ተጠልለው በነበሩ የእስራኤል ወታደሮች ላይ ተሳካ የአጸፋ ጥቃት መሰንዘሩን አስታውቋል። እስራኤል ከመጋቢት 2 ጀምሮ በሊባኖስ በከፈተችው ጦርነት እስካሁን 2600 በላይ ሰዎች መገደላቸውንና 1.6 ሚሊዮን የሚሆኑት መፈናቀላቸው የችግሩን ጥልቀት ያሳያል። በሌላ በኩል የተባበሩት አረብ ኤምሬቶች በአሜሪካ እስራኤልና ኢራን ጦርነት ምክንያት ጥላው የነበረውን ጊዜያዊ የአየር በረራ ጥንቃቄ ማንሳቷንና በረራዎች ወደ ነበሩበት መመለሳቸውን አስታውቃለች። ይሁን እንጂ በየመን የባህር ዳርቻ አዲስ ስጋት ተፈጥሯል። ማንነታቸው ያልታወቁ የታጠቁ ሰዎች ኤምቲ ዩሬካ የተባለች የነዳጅ ጫኝ መርከብን በኃይል በመጥለፍ ወደ ሶማሊያ የባህር ክልል መውሰዳቸውን የየመን የባህር ጠባቂዎች አረጋግጠዋል። ይህም በስትራቴጂካዊው የኤደን ባህረ ሰላጤ ላይ ያለውን የደህንነት ስጋት ይበልጥ አባብሶታል። የቻይና የተባበሩት መንግስታት አምባሳደር ፉኮንግ የተኩስ አቁም ስምምነቱን ማስቀጠልና የሆርሙዝ ሰርጥን በቶሎ መክፈት አጣዳፊ ቅድሚያ የሚሰጣቸው ጉዳዮች መሆናቸውን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ በሚያደርጉት ጉብኝት የሆርሙዝ ጉዳይ ዋነኛው የመወያያ አጀንዳ እንደሚሆን አምባሳደሩ አስታውቀዋል። አሜሪካ እንደ ወንበዴ እየሰራች ነው በሚል በራሷ ፕሬዝዳንት መገለጿና የኢራን ዳግም ጦርነት ሊቀሰቀስ ይችላል የሚል ማስጠንቀቂያ
ማስጠንቀቂያ ዓለምን በስጋት ላይ ጥሏታል። የነዳጅ ዋጋ ንረት ዳግም ለዓለም ዱብዳ ሆኗል። ያሁኑን አበቃን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን። Meow.